የቫይታሚን ዲ እጥረት በዓለማችን በጣም ኮመን የሆነ ችግር ነው። ከህፃናት እስከ አዋቂዎች አብዛኛዎቹ የዚህ ችግር ተጠቂ ናቸው። በአማካይ ከ1 ቢሊዮን በላይ የዓለማችን ህዝብ የቫይታሚን ዲ እጥረት አለበት። 13 ወር የፀሐይ ብርሃን በምታገኘው በሀገራችን ኢትዮጵያ ደግሞ ይህን ችግር ተስፋፍቶ ማየት በጣም የሚያሳዝን ጉዳይ ነው። በዚህ ቪዲዮ ልጆችን ስታሞቁ የምትሰሯቸውን 5 ስህተቶችና ማስተካከያዎቹን ነግራችኋለሁ። አብራችሁ ይቆዩ። ቫይታሚን ዲ ለህፃናት በጣም ጠቃሚ ማይክሮኒውትሪየንት ነው። ለአጥንታቸው ጤንነት፣ እድገትና ጥንካሬ፣ ለአእምሯቸው እድገት፣ በሽታ የመከላከል አቅምን ለማጠናከር፣ አጠቃላይ ለሰውነታቸው እድገት እንዲሁም ሌሎች ጥቅሞችን አስተዋጽኦ ያበረክታል። በአንጻሩ ደግሞ የቫይታሚን ዲ እጥረት ሲኖር በሽታ የመከላከል አቅማቸውን በመቀነስ ቶሎ እንዲታመሙ በቫይረስ፣ በባክቴሪያ፣ በፈንገስ፣ በሌሎች እንዲጠቁ ያደርጋል። የአጥንታቸውን ጥንካሬ፣ ጤንነት ያደናቅፋል። ሪኬት ለተባለ በሽታ ያጋልጣል። የአእምሯቸውን እድገት እንዲሁም አጠቃላይ ሰውነታቸውን እድገት ያስተጓጉላል። እንዲሁም ሌሎች ጉዳቶችን ያደርሳል። የፀሐይ ሙቀት ለህፃናት በጣም አስፈላጊና ጠቃሚ ነው። ምክንያቱም ልጆች አብዛኛውን ቫይታሚን ዲ የሚያገኙት ከፀሐይ ሙቀት ስለሆነ ነው። 80% ያህል ቫይታሚን ዲ የሚያገኙት ከፀሐይ ሙቀት ስለሆነ ፀሐይ ሊሞቁ በደንብ ያስፈልጋቸዋል። ከእናት ጡት ወተት ልጆች ካርቦሃይድሬትስ፣ ፕሮቲን፣ ፋት እንዲሁም ሌሎችን ኒውትሪየንቶችን በበቂ ሁኔታ የሚያገኙ ሲሆን በእናት ጡት ወተት ውስጥ ያለው የቫይታሚን ዲ መጠን ግን ዝቅተኛ ስለሆነ የፀሐይ ሙቀት በእጅጉ ያስፈልጋቸዋል። ከዚህ ቀጥዬ የምነግራችሁ ልጆችን ስታሞቁ የምትሰሯቸውን 5 ስህተቶችና ማስተካከያዎቹን ነው። አንደኛው መቀባት ነው። ቅባት፣ ቂቤ እንዲሁም ሌላም ነገር የልጆችን ቆዳ መቀባት አልትራቫዮሌት ቢ የተሰኘው ቫይታሚን ዲ እንዲመረት ወሳኝ የሆነው ጨረር በበቂ ሁኔታ እንዳይደርስ በማድረግ የሚመረተውን የቫይታሚን ዲ መጠን ይቀንሳል። ስለዚህ ልጆች ሲሞቁ ቆዳቸው በቀጥታ ከአልትራቫዮሌት ቢ ጋር ዳይሬክት ኮንታክት ሊኖረው ያስፈልጋል። ስለዚህ ቅባት ሊቀቡ አያስፈልጋቸውም። ሁለተኛው የምትሰሩት ስህተት መሸፈን ነው። ልጆች ፀሐይ በሚሞቁበት ሰዓት ላይ አይናቸውና የመራቢያ ክፍላቸው ብቻ ሊሸፈን ያስፈልጋል። ከዛ ውጭ ያለው የሰውነታቸው ክፍል ላርጅ ቦዲ ሰርፌስ ኤሪያው ለፀሐይ ኤክስፖዝድ በመሆን በቂ ቫይታሚን ዲ እንዲመረት መሆን አስፈላጊ ነው። ስታሞቁ ከፊትና ከኋላ ያቀያየራችሁ ፀሐይ ማሞቅ እሱ ጠቃሚ ነገር ነው። ሌላኛው የምትሰሩት ስህተት የምታሞቁበት ሰዓት ትክክል አለመሆን ነው። ለልጆች ተመራጭ የሆነው ሰዓት ከጠዋቱ ከ2 ሰዓት እስከ 4 ሰዓት ያለው ጊዜ ነው። ይህ ጊዜ 2 ነገሮችን ያማከለ ነው። በቂ አልትራቫዮሌት ቢ ጨረር ያለበት እንዲሁም አዘሴም ታይም ቆዳን የሚጎዱ ጨረሮች በብዛት የማይገኙበት ሰዓት ስለሆነ ሁለቱን አማክሎ የያዘ ከጠዋቱ 2 ሰዓት እስከ 4 ሰዓት ያለው የኢትዮጵያ ታይም ተመራጭ ጊዜ ነው ልጆችን ለማሞቅ። ምናልባት የጠዋቱ ክፍለ ጊዜ በተለያዩ ሁኔታዎች ካመለጣችሁ ምሽት ላይ ባለው ከ10 ሰዓት ጀምሮ ያለውን ጊዜ እንደ አማራጭ መጠቀም ትችላላችሁ። ሌላኛው የምትሰሩት ስህተት ለበቂ ደቂቃ ያህል አለማሞቅ ነው። ልጆች በአማካይ በቀን ከ15 እስከ 30 ደቂቃ ያህል የፀሐይ ሙቀት ሊያገኙ ያስፈልጋቸዋል። በሳምንት ቢያንስ ለ4 ቀናት ያህል የፀሐይ ሙቀት ሊያገኙ ያስፈልጋቸዋል። ምናልባት ከቻላችሁና ከበረታችሁ ከ4 ቀን በላይ የምታሞቁ ከሆነ መልካም ነው፣ ይጠቅማል እንጂ አይጎዳም። አንድ ህፃን ከተወለደ ከ2 ሳምንት ጀምሮ የፀሐይ ሙቀት ሊያገኝ ያስፈልገዋል። ስትጀምሩ በ15 ደቂቃ ያህል ጀምራችሁ ከዛም 1 ወር ከሞላችሁ በኋላ ወደ 20 ደቂቃ ከፍ አድርጋችሁ ያደጉ ሲመጡ ደግሞ ወደ 30 ደቂቃ ከፍ ማድረግ ትችላላችሁ። ለዚህ በሂደት ከ15 ደቂቃ ወደ 30 ማሳደግ ትችላላችሁ ማለት ነው። 15 ወይስ 30 የትኛውን ልምረጥ የሚለውን ባለው የፀሐይ የሙቀቱ መጠን መወሰን ነው። ፀሐይዋ የምትጣበስ ፀሐይ ከሆነች፣ ጠንከር ያለች ፀሐይ ከሆነች ያው ሰዓቱ ከ2 ሰዓት እስከ 4 ሰዓት ነው ማለት ነው። የምትጣበስ ፀሐይ ከሆነች ደቂቃውን ቀነስ ማድረግ ነው፣ 15 ደቂቃ ማድረግ ነው። ምናልባት ደግሞ ለሳሳ ፀሐይ ከሆነች ብዙም ጥንካሬ የሌላት ከሆነ ደግሞ ደቂቃውን ረዘም ማድረግ ጠቃሚ ይሆናል ማለት ነው። ሌላኛው የምትሰሩት ስህተት ልጆችን ከማሞቃችሁ በፊት ወይም ለማሞቅ ስትወስዷቸው ጡት አጥብታችሁ አለመውሰዳችሁ ነው። ልጆችን ከማሞቃችሁ በፊት ጡት ማጥባት አስፈላጊ ነው። ይህም ዲሃይድሬሽን ለመከላከል አስተዋጽኦ ስለሚያበረክት ማለት ነው። ሌላኛው ሊነሳ የሚችለው ጥያቄ እስከ መቼ ነው ልጅን ማሞቅ ያለብኝ የሚለው ነው። ልጆች ራሳቸውን ችለው መጓዝ እስከሚችሉ ድረስ የፀሐይ ሙቀት ልታሞቋቸው ያስፈልጋል። ይህም
አንድ ዓመት ከሁለት ወር ወይም 1 ዓመት ከምናምን ሊሆን ይችላል እንደ እድገታቸው ማለት ነው። ከዛ በኋላ ራሳቸው ሲጓዙ ሲንቀሳቀሱ የፀሐይ ሙቀት ስለሚያገኙ ማለት ነው። ስለዚህ ልጆችን በበቂ ሁኔታ በትክክለኛው መንገድ ፀሐይ በማሞቅ የቫይታሚን ዲ እጥረትን ልንከላከል ያስፈልጋል። ውድ ተመልካቾቼ የዛሬውን ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።